ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ባለፉት 10 ቀናት በወሎ የተካሄደው የፋኖች መጠነ ሰፊ ጥቃት የበርካቶች መነጋገሪያ ሆኖ ነው የሰነበተው። የአብይ አህመድ አገዛዝም ለመጀመሪያ ጊዜ በተባበሩት መንግስታት ድርጅት ባቀረበው አቤቱታ ላይ የፋኖን ስም በመጥቀስ ለዓለም ሀገራት ክስ አቅርበዋል። በዚህ ክስም ፋኖ ከሌሎች ኃይሎች ጋር በመሆን ጥቃት እንደሰነዘረ ነው የገለጸው። የወሎ ጥቃት በርካታ ኪሳራዎችን በአገዛዙ ላይ አድርሷል። የአብይ አህመድ ሰራዊት ከወሎ ሙሉ በሙሉ ሊወጣ የሚችልበት ሁኔታዎች እንዳሉም እየተነገረ ይገኛል። ለመሆኑ የወሎ ድል እንዴት ይገለጻል? በአጠቃላይ ይሄ ድል በቀጣይ ምን ነገሮችን ልናይ እንችላለን? በዚህ ዙሪያ ከወታደራዊ ባለሙያ ጋር ቆይታ ልናደርግ ነው። ሻለቃ ማሞ ለማ ዘውትር በወታደራዊ ጉዳዮች ላይ ለአንከር ሚዲያ ታዳሚዎች ትንታኔ የሚሰጡት ሻለቃ ማሞ በዛሬው ዝግጅትም ስለ ወሎ አጠቃላይ ሁኔታ የሚነግሩን ይኖራል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ሻለቃ ማሞ። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ሰነበቱ? ምናልባት አንድ ወታደራዊ ባለሙያ የሰሞኑን የወሎውን ትዕይንት እንዴት እየተከታተሉ እንዳለ እንድንጠይቆት ተመልካቾችም በርከት ያለ አስተያየትና ጥቆማ ሲሰጡን ነበር። ሻለቃ ማሞ ይህን ጉዳይ እንዴት ያዩታል? ያው ዛሬ ተዘጋጅተን መተናል። በቅድሚያ እንደው በአጠቃላይ የወሎን ክስተት እንዴት ሲከታተሉት ነበር? ከፖለቲካም ከሌላም ነገር አንፃር። አመሰግናለሁ መሳይ። እንግዲህ የሰሞኑ ሁኔታ ያው በሚዲያ አማካኝነት እንከታተላለን በቅርብ። ያው መጀመሪያ ላይ እንደ ወታደር መቼም ይሄ አሁን ያደረጉት የፋኖ ኃይል በተለይም በዚህ በወሎ ግንባር ያለው አሁን እንደምንሰማው የሚኒሊክ እዝ የሚባል ነው እና ያደረገው ማጥቃት እንግዲህ በማጥቃት የታቀደ ማጥቃት አለ፣ ድንገተኛ ማጥቃት የሚባል አለ። ሁለት አይነት ነው ማጥቃት። እኔ እንግዲህ እንደ ወታደር ነገሩን እስከመረዳ ድረስ ይሄ ድንገተኛ ነው ማጥቃት ነው ወይስ የታቀደ ማጥቃት ነው የሚለውን ለመለየት ነበረ በትኩረት የምከታተለው። በመጨረሻ ላይ ግን ሂደቱ ራሱ ያስመሰከረው ነገር ቢኖር አንደኛ ድንገተኛ አይደለም፣ የታቀደ ማጥቃት የሚባለውን ማጥቃት ነው የሰነዘሩት። ሁለተኛ መጠነ ሰፊ ማጥቃት ነው፣ በደንብ ፕላን የተደረገና ምናልባትም ድንገተኝነትንም ያተረፉ ነው መስለው። በወታደር እንግዲህ ድንገተኝነት ወይም ሰርፕራይዝ አታክ አለ እና ድንገተኝነትንም ያተረፉ ይመስለኛልና እየጠራ ሲሄድ የታቀደ ማጥቃት እንደገና ደግሞ ድንገተኝነትን ያተረፈ ማጥቃት እንደሆነ ማወቅ ችያለሁ። ከስፋቱ እና ከቦታው ስፋትና ጥልቀት አኳያ ግን በጣም የሚያስገርም ነው። በምን ያህል ኃይል በምን አይነት የትራንስፖርት ወይም የመጓጓዝ ሲስተም በየብስ ተጓጉዞ ይሄን ሁሉ አካባቢ የሚሸፍን ማጥቃት መሰንዘርና ቦታዎችን መቆጣጠር እንዴት እንደተቻለ በአግራሞት ነበር ስከታተል የነበረው መሳይ። እንግዲህ ሻለቃ ማሞ አሁን ባለው መረጃ አብዛኛው የሰሜንና የደቡብ ወሎ አካባቢዎች በፋኖ ቁጥጥር ስር እንዳሉ ነው የሚነገረው። ብዙ ወረዳዎችን ይዘዋል። ምናልባት የተቆጣጠሯቸውን ወረዳዎች ከወታደራዊ እይታ አኳያ እንዴት ይገለጻሉ? እነዚህ ቦታዎች ወሳኝ ናቸው፣ ለቀጣይ የውጊያ ስልትም ይጠቅማሉ ተብሎ በተለያዩ ወገኖች ይገለጻሉና እርስዎ እንደ ወታደራዊ ባለሙያ እነዚህን የተያዙ ወረዳዎችን እንዴት ይመለከቷቸዋል? አመሰግናለሁ መሳይ፣ ጥሩ ጥያቄ ነው። እኔም ይሄን ለመመለስ ነው የተዘጋጀሁት። እንግዲህ በሰሜን ወሎ ሚኒሊክ እዝ የተባለ የጀመረው ማጥቃት ሰሜን ወሎን ከደቡብ ጎንደር በላይ ጋይንትና በታች ጋይንት በኩል የሚያገናኙ ቁልፍ ወታደራዊ መሬቶችና ስትራቴጂክ ወረዳዎችን መቆጣጠር ችሏል ባደረገው ማጥቃት። እንግዲህ ካርታ ላይ ማየት ለሚችል ሰው ይሄ በዚህ በጋሸና በኩል በአምባሰል እና በላስታ በኩል ያሉት መሬቶች ጎንደርን ከወሎ የሚያገናኙ ናቸው። የታይ ጋይንት ላይ ጋይንት የሚባለው ይሄ የፋኖ ኃይል የማጥቃት አድማሱን በማስፋት
እስከ ወልዲያ ዙሪያ ደርሷል። እንግዲህ በዋናው መንገድ እንግዲህ የዙ ማጥቃት ወደ ደቡብ ወሎ በመዝለቅ ምስራቅ ጎጃምን ከደቡብ ወሎ ጋር የሚያገናኙ ቁልፍ ወታደራዊ መሬቶችንና ከተሞችን ተቆጣጥሯል። ከዚህ ውስጥ ደቡብ ወሎን ከምስራቅ ጎጃም ጋር ከሚያገናኘው ስትራቴጂክ ከተማ መካነ ሰላምን ተቆጣጥሯል። እንግዲህ መካነ ሰላም ከዚህ ከደሴና ኮምቦልቻ ተነስቶ ጎጃምን የሚያገናኝ ሰፊ መንገድ ያለበት እንትን ነው። ያንን እንግዲህ ከዚህ ከደሴ ተገስግሶ ነው ወይስ እዛ አካባቢ ያለው ነው የተቆጣጠረው? ይሄንን ማወቅ አንችልም። ግን በጣም ስትራቴጂክ የሆነ ጎጃምን ከወሎ የሚያገናኝ እንደገና ደግሞ ከጎጃም ከዋናው መንገድ ውጪ በሌላ መንገድ ጎጃምንና ወሎን የሚያገናኝ መንገድ ነውና ይህንን ከተማ ለመያዝ በተደረገ ከፍተኛ ውጊያ አሁንም ለየት ባለ ሁኔታ የወሎና የጎጃም ፋኖች ተባብረው በመዋጋት እንደሆነና ረጅም ቀናትን የፈጀ ወይም ለቀናት የተካሄደ ውጊያ መሆኑንም ሰምተናል። እና ይሄ ደግሞ እንግዲህ በኮኦርዲኔትድ የሆነ ባትል ለማድረግ እያንዳንዱ ክፍለ ሀገር በፊት በየግል ነበር የሚዋጉት። አሁን ኮኦርዲኔሽን እየፈጠሩ ነው ማለት ነው። እና ይህ ሁኔታ ሲታይ በየክፍለ ሀገሩ ያለው የፋኖ ኃይል ኩታ ገጠም ሆኖ መረዳዳት ከጀመረ ያገዛዙ ኃይል ወይም የመንግስት ኃይል ሊቋቋመው የማይችለው ሁኔታ ሊፈጠር እንደሚችል ማሳያ ይመስለኛል በእኔ ግምት። እና ይህ ማጥቃት ሲታይ ሰሜንና ደቡብ ወሎን ከደቡብ ጎንደርና ከምስራቅ ጎጃም የሚያገናኙ ቁልፍ ወታደራዊ አስፈላጊነት ያላቸውን አካባቢዎች በመቆጣጠር የአገዛዙን ኃይል ይዞታ በማጥበብ እንግዲህ እነዚህ ቦታዎች ሲለቀቁ የመንግስት ኃይል ይዞታው እየጠበበ ይሄዳል ማለት ነው። እና ይዞታው እየጠበበ በሄደ ቁጥር በተለይ ወታደራዊ መሬቶች ሲያዙ እና መንገዶች ሲዘጉ የጦር ንቅናቄውን ውሱን በማድረግ ክልሉን ሙሉ ለሙሉ ለመቆጣጠር አልሞ የሚሄድ ማጥቃት እንደሆነ ከዚህ መረዳት ይቻላል። እንግዲህ ሐሳባቸው ይመስለኛል አሁን ቁልፍ የሆኑ ወታደራዊ መሬቶችን እንደገና ደግሞ መጋቢ መንገዶችን መቆጣጠር ሲችሉ የመንግስት ኃይል የሚቆጣጠረውን ኤሪያ ያጠባሉ። ከዛ በኋላ ደግሞ የጦር ንቅናቄውን ሪስትሪክት ያደርጉታል ማለት ነው። እና በዚህ ውጊያ የፋኖ ኃይል ከዚህ በተጨማሪ እንግዲህ ይሄን በሚይዙ ጊዜ ሌላው እንግዲህ የታቀደ ማጥቃት ነው። እንደገና ሰርፕራይዝ ወይም ድንገተኝነት አትርፈዋል ለማለት የሚቻለው የጦር መሳሪያ ምርኮ አግኝተዋል። በተለይ አጋዥ መሳሪያዎችን አግኝተዋል። በተወሰነ ቁጥር የፋኖ ኃይል ያለውን አጋዥ መሳሪያ እና ድጋፍ ሰጪ ከባድ መሳሪያዎች እጥረት አሟልተዋል ባይባልም በዚህ ምርኮ ክሩ አሰልጥኖ በስራ ላይ ካዋለው በተለይ የማረካቸው ሞርተሮች በተወሰነ ደረጃ የፋኖ ኃይልን የተኩስ አቅም ሊያሳድግለት ይችላል። እንግዲህ ካሁን በፊት ስንነጋገር ይሄ ፋየር ፓወር የሚባለው በውጊያ ላይ የተኩስ ኃይል በጣም ወሳኝ ነው። ከቀላል መሳሪያ ድጋፍ ሰጪ አጋዥ መሳሪያዎች ጀምሮ ድጋፍ ሰጪ ከባድ መሳሪያዎች ካውንተር ማድረግ የሚችል ኃይል ከሌለ በመሳሪያ ኃይል ብቻ በመበለጥ ያሰብከውን ግብ ላትይዝ ትችላለህ። እና በዚህ አኳያ አሁን በዚህ ምርኮ የፋኖ ኃይል የተኩስ ኃይሉን ሊያሳድግለት የሚችል የመሳሪያ ከባድ መሳሪያ ማለትም ከሞርተር ጀምሮ እንግዲህ ከባድ መሳሪያ ነው የሚባለው ከባድ መሳሪያ አግኝቷል። እንግዲህ ከዚህ እነዚህ ሞርተሮች ባለፈው እንደተናገርኩት ከ7 እስከ 8 ኪሎ ሜትር የሚሸፍኑ ናቸው። ምናልባት የረጅም ርቀት ከባድ መሳሪያ ላይኖር ይችላል፣ ግን ይሄ ራሱ በተወሰነ ደረጃ
የተኩስ ኃይሉን ሊያሳድግለት ይችላልና ከዚህ ሁሉ በላይ በመንግስት ኃይል የደረሰው ጉዳትና ምርኮ ቢያንስ አሁን ባለው መረጃ ከሁለት ክፍለ ጦር በላይ ወይም አንድ ኮር የሚሆን የመንግስት ኃይል ከውጊያ ውጭ እንደሆነ ነው የሚታሰበው እና የፋኖ ድል ከፍተኛ ነው ለመባል የሚያስችል ነው እና ይሄ ብቻ ወረዳዎቹ ጋር የተወሰነ ነገር ማለት ቢቻል ባለፈውም በፌደራል መንግስቱና በዋት በነበረው ጦርነት ወቅት በተለይ ነጋሸና ቁልፍ ቦታዎች መሆናቸው ይነገራል። እነዚህ ወረዳዎች ቀደም ሲል የተጠቀሱት መካነ ሰላምም ወደ በተለይ ከጎጃም ጋር የሚያገናኘው መስመር ነው። ያ የመስመር በዚህ በካርታው ላይ እንደምናየው ብዙ ቦታዎችን ነካክቶ ነው ወደ ጎጃም የሚገባው። በዛ በጋሸና በኩልም እንደዚህ ወደ ደቡብ ጎንደር የሚገባ መስመር አለ። ያን ጋሸና የተባለው ቦታ በጣም ወሳኝ እንደሆነ ቁልፍ እንደሆነ ነው የሚነገረውና እስቲ ከወታደራዊ እንደው እይታ አንፃር እነዚህ አካባቢዎች በተለይ ጋሸና የሚባለው መስመር ከላይ ደግሞ በላስታ ወደ ላስታ የሚወስድ መንገድም አለ። እሱን ጭምር ፋኖች መቁረጣቸው እየተነገረ ነው ዱቡኮ ላይ። እስቲ ስለዚህ የተወሰነ ነገር ቢነግሩን ሻለቃ ማሙ። እሱን እቀጥላለሁ። አሁን በመጀመሪያ ያው በዚህ ውጊያ አንደኛ የታቀደ ውጊያ ነው ያደረጉት። ሁለተኛ ከሌላውን ክፍለ ሀገራቱን በኩታ ገጠም ለማያያዝ እና ለእርስ በርስ ለመረዳዳት የታቀደ ነው የሚመስለው እና ደግሞ የሚዋጉትን ኃይል የመንግስት ኃይል ወይም ያገዛዙን ኃይል የይዞታ እንትን ማጥበብ እና ደግሞ እንቅስቃሴውን መገደብ ነው የዓላማቸው የሚመስለው። አሁን እንዴት እንቅስቃሴውን በምድር ላይ ባለው ሁኔታ ስናይ አሁን የጠየቀውን ጥያቄ ይመልሳል። እንግዲህ ከላይ እንግዲህ ከሰሜን ብንጀምር ከቆቦን አልፈን ከዋጃ በፊት ዋናው መንገድ ወጥቶ በሙጃና በኩል መስክ አድርጎ የላስታ መንገድ ላይ ወይም ድብኮ አጠገብ የሚገባ መንገድ አለ። ይሄ መንገድ እንግዲህ በቀጥታ ዋና መንገዱን ይዞ ወደ ቆቦ ራያ አርጎ እስከ አላማጣ ከመምጣት ይልቅ ወደ ደቡብ ጎንደር ታች ጋይንት ላይ ጋይንት ወደሚባለው በጣም ስትራቴጂክ ቦታ አንደርድሮ የሚያደርስ መንገድ ነው። ያ መንገድ በወያኔ ውጊያም ጊዜ የወያኔ ኃይል በዛ ነው ኩል መስከንና ሙጃን ይዞ ነው ጋሸናን የተቆጣጠረው እና አሁንም ከዚህ ከወሎ የተነሳው ኃይል በዚሁ በሙጃ በኩል መስክ አድርጎ ላስታ ላሊበላ መንገድ ላይ ድብኮ የሚባለው ቦታ ሲቆጣጠር ወደ ላይ የላሊበላና ሰቆጣ ተቆርጧል ማለት ነው። የብስ በመኪና ግንኙነት እንዳያደርግ እንቅስቃሴ እንዳያደርግ ወረዳዎችን መንገዶችንና ስትራቴጂክ መሬቶችን ይዟል። ብዙ ከፍተኛ ወታደራዊ አስፈላጊ መሬቶች አሉ። በተለይ በዚህ በሙጃና ኩል መስክ አቅጣጫ እነሱን ተቆጣጥረው ነው ወደ ታች የወረዱት። ከዛ ይሄ አንዱ ነው በዛ መስመር። ሌላው ደግሞ ከወልዲያ ተነስቶ ደቡብ ጎንደርን የሚያገናኝ ወልዲያ ድሮ ወልዲያ ደብረ ዘቢት መንገድ ይባል ነበር። አሁን ወልዲያ ደብረ ታቦር መንገድ ትልቅ መንገድ ነው፣ አስፋልት መንገድ ነው። ይሄንን መንገድ ያው በጋሸና ነው የሚያልፈው እና ጋሸና ያሉ ቁልፍ ወታደራዊ መሬቶችና ዋናው መንገድ በፋኖ ቁጥጥር ስር ውሏል። አሁን እንግዲህ ጋሸና ላይ ውጊያ እየተደረገ እንዳለ ነው እኔ ሌተስት መረጃ ያለው። ጋሸናን በጣም ሰፊ ወረዳ ወደ ደብረ ታቦርም አቅጣጫ ብዙ የመዋጊያ መሬቶች ስላሉ ይመስለኛል የቀረው ያ ነው እንጂ ውጊያው ጋሸና አካባቢ ነው እየተካሄደ ያለው። ስለዚህ ይሄ መንገድ ዋናው እንግዲህ መንገድ ጎንደርን በጎንደርም አድርጎ ወደ ጎጃም ወደ ባህር ዳር የሚወስደው በደብረ ታቦር አድርጎ ከወሎ ተነስቶ የሚሄደው መንገድ ያ እንትን ሆኗል፣ ፋኖ ቁጥጥር ስር ሆኗል ማለት ነው። ሌላው ደግሞ ሶስተኛው ከደሴም ሆነ ከኮምቦልቻ ተነስቶ ወደ ምስራቅ ጎጃምን የሚያገናኝ መንገድ አለ። ያ መንገድ እስከ መካነ ሰላም
መንገድ መካነ ሰላም ስለተያዘ መካነ ሰላም ድረስ የደረሱት እንግዲህ በሙሉ ከደሴ ጀምሮ ያለውን መንገድ ተቆጣጥረው ወይም ከኮምቦልቻ ያለውን ተቆጣጥረው ነው ወይም እዛ አካባቢ ያለው ፋኖ ነው መካነ ሰላምን አጥቅቶ ያዘው ያው ከጎጃም ኃይል ጋር ተረዳድተው ነው ቢሆንም ያ መንገድ ተዘግቷል ማለት ነው በፋኖ ቁጥጥር ስር ሆኗል ይሄ ቅድም ያልኩትን ነው የሚገልጸው አሁን ይሄኛው መንገዶች ከተሞች በሚያዙ ስትራቴጂክ ጠቀሜታ ያላቸው ወታደራዊ መሬቶችና መንገዶች ሲያዙ የመንግስትን ኃይል ቁጥጥር ያጠባል እንደገና ደግሞ እንቅስቃሴውን ይገድባል እና ይህ መንገድ ደግሞ ይሄ ወደ ወሎን ከምስራቅ ጎጃም ጋር የሚያገናኘው መንገድ በእንትን በኩል ነው የሚያልፈው በወራይሉ በኩል በዛ በኩልም ወደ ታች ወደ ሸዋ ለመሸጋገር አመችነት ወታደራዊ መንደርደሪያ ያለው ወታደራዊ መሬቶችን እየተቆጣጠሩ ሸዋ ያስገባል ሸዋ ማለት በወራይሉ በኩል አድርጎ ወደ ሰሜን ሸዋ ካራምሽግ መራኛ ዓለም ከተማ ብሎ ለሚ ድረስ የሚወጣ መንገድ አለ እንግዲህ አዲስ አበባ አጠገብ ማለት ነው እና በጣም ስትራቴጂክ እንትን ነው አካባቢ ነው ወደ መሃል ሀገር ለመገስገስ ማለት ነው ይሄንን ተቆጣጥሯል ከላይ ከተጠቀሱት ሁሉ እጅግ ወሳኙና ቁልፍ መሬት የሆነው እንግዲህ የጋሸና አካባቢ ሲሆን ጋሸና እንግዲህ በአራት አቅጣጫ ነው ማለት ነው ወደ ምስራቅ ወደ ወልዲያ ዋናው መንገድ ማለት ነው ወደ ሰሜን ወደ ላስታ ላሊበላ ሰቆጣ ወደ ምዕራብ ደብረ ታቦር ጎንደር ባህር ዳር ማለት ነው እና አሁን እዛ ላይ ያንን ጋሸናን አካባቢ ኦልሞስት ውጊያ እየተደረገ ነው ፋኖ ኃይል ከተቆጣጠረው በጣም ትልቅ ችግር ነው የሚፈጠርበት በመንግስት ኃይል ለምን በአማራጭ ያጣል ማለት ነው ይሄ ጋሸና አካባቢ ውጊያው የሚጠለክረው አንደኛ ጠንካራ መከላከያ ማዘጋጅቶ ለመከላከል የሚያመች ቦታ ነው ሁለተኛ ወደ ደብረ ታቦር አቅጣጫ የመዋጊያ መሬት አለው ከዛ ከደብረ ዘቢት ነፋስ መውጫ እንስተ ጋሳይ ድረስ ታስታውስ እንደሆነ ጋሳይ ላይ ነው የወያኔ ኃይል የተገታውና ደብረ ታቦር አጠገብ ደርሶ ነበር እስከዛ ድረስ የመዋጊያ መሬቶች አሉ ታውቀዋለሁ መሬቱን ፊዚካሊ ስለዚህ ጋሸና ተያዘ ማለት ደብረ ታቦር ተያዘ ማለት አይደለም ብዙ መዋጊያ መሬቶች ስላሉ ከመንግስት ኃይልም ከዛ አካባቢ ኃይል አስነስቶ ጋሸና መልሶ ለማያዝ ካውንተር አታክ ሊያደርግ ይችላል ያው እንግዲህ ቀደም እንዳልኩት እንግዲህ እነዚህ ሁሉ አቅጣጫዎች በላሊበላ መንገድ ወደ ወልዲያ መንገድ ወደ ከደሴ ተነስቶ ወደ ምስራቅ ጎጃም የሚሄደው መንገድ ወደ ሰቆጣ የሚወስደው መንገድ ሁሉ እነዚህ ሁሉ ስትራቴጂክ ቦታዎች ናቸውና ስለዚህ ነው ጋሸናን ስትራቴጂክ ቦታ የሚያደርጋት እንግዲህ ይሄንን ካልኩኝ አሁን የፋኖ ኃይል አሁን በሰሜንና ደቡብ ለተቆጣጠሩት ቦታ ይዘው መቆየት ከቻሉ ምን ይፈጠራል የሚለውን ልገልጽ ይችላል